እናንተን እኮ እንዳትሳሳቱ እኮ ብዬ ነው። ምንም ተሳሳቱ? ይቅርታ። ለምን ይቅርታ ደግሞ የምጠይቅ? ደግሞ እንደዚህ መራመድ ከቻልሽ እዚህ ምን ትሰራለሽ? ውጭ ቤት የለቀሽ እባክሽ ውጭልኝ፣ ውጭ። ወድጃ አላውቅም ግን ያው እንደ ሰው ምናምን ሴት መጥበስ ፈልጋለሁ። ሴት ሳታፈቅር መጥበስ ትፈልጋለህ? ሄደና ስጋ ቤት ጎድን ጥበስሽ። ኧረ ተይ ዳጣ አይባልም በእናትሽ። እስቲ ፈልጊልኝ ይብር። ሚስት ነው የምፈልግልህ? አዎ ነው። የድለላ ትከፍላለህ? እንደ አይነቱ ከፍላለሁ። ማለቴ አንቺ ላግዝሽ? አይ አመሰግናለሁ፣ አልፈልግም። እስካሁን ቂም እንዳያሽብኝ ነሽ አይደል? ለምን ቂም ይዝብሻለሁ? ሲጀመር አንቺና እኔ እኮ ምንም የሚያገናኘን ነገር የለም። እና ልትገድሉኝ ነው? እንደዛ ነገር መጨረሻሽ እንደዚህ ባይሆን በጣም ደስ ይለኝ ነበር። ልታስፈራራኝ ከሆነ እኔ አልፈራም። ተስፋ ቆርጫለሁ። ሞት አልፈራም። ሞት የማይፈራ እዚህ ምድር ላይ የለም። ምክንያቱም ሞት የማይፈሩት ሞተው አልቀዋል። እስኪ ልጠይቅህ፣ ከሞትክ በኋላ ምን እንደምትሆን አስበህ ታውቃለህ? ከሞት በኋላ ምን እንደሚገጥመኝ አሳስቦኝ ያውቃል። እዚህ ምድር ላይ እስካለው ድረስ መዝናናት፣ መደሰት ብቻ ነው። ብሩክ ዛሬ በሚገርም ሁኔታ ያስገድዶ መድፈር ሙከራ ደርሶበታል። እንግዲህ በሚገርም ሁኔታ ወይዘሮ ማለት በዛም ብትል በዚህም ብትል አለቅህም ብላ ተመልሳ እቤቱ መታ አልጋውን ከተረከበችው 3-4 ቀናት እንዲሁም ሳምንታት ሊያስቆጥር ምንም አልቀረው ማለት ነው። እንግዲህ የኔ ያክል ጊዜ አልጋውን ለሷ ለቆ የሚተኛ ያለው ሶፋ ላይ ነው። እዛም ላይ ተኝቶ እንግዲህ ሰላሙን ማግኘት አልቻለም። በሚገርም ሁኔታ ዛሬ ሌሊት ላይ ተመኝተዋ ተነስታ ከተኛችበት ብሩክ ተኝቶ ሊሆን ይችላል። እንዴት እኔ ጋር መጥቶ አጠገቤ ለመተኛት አልፈለገም? እንዴት ወንድ ልጅ አይደል እንዴ? እንዴት ይሄን ነገር ሳያደርግ ቀረ? ይሄ ነገር ቆይ ከቅድስት ጋር ተኝቶ ነው የሚሆነው? በቃ ስለዚህ ይሄን ነገር ማየት አለብኝ። ብቻውንም ከሆነ ሂጅ አብሬው መተኛት አለብኝ፣ መሞከር አለብኝ ቻንስን። በእንደዚህ ሁኔታ እስከመቼ ብላ እንግዲህ ሐሳብ የመጣላት ወይዘሮ ማለት በደረቀ ሌሊት በመነሳት ወደ ብሩክ ጋር ወይም ወደ ተኛበት በመሄድ እንግዲህ አጠገቡ ሲሄድ እንግዲህ ሳሎን ላይ ሶፋ ላይ ብቻውን ነበር የተኛውና እዛ ስታገኘው ደግሞ እንግዲህ ደስ ነው ያላት። ከዛ በኋላ ቀጥታ ምንድነው ማድረግ የፈለገችው? አብራው መተኛት። ከዛ በኋላ ሄዳ እንግዲህ አጠገቡ ቁጭ ብላ ለመተኛት እንኳን አይመቻት ቢል እንግዲህ ከንፈሩ ልትሰማው ነበር የተጠጋችው። በዛም እንግዲህ ብሩክ በእንቅልፍ ልቡ ልክ ከንፈሩ ልትሰማው ስትል በጣም ነበር ደንግጦ ባቶ የተነሳው። ሲነሳም እንግዲህ አጠገቡ የነበረችው ማለት ናት። በጣም ነው የደነገጠው። ያው ይሄን ያክል ድፍረቷን እውነት አልጠበቀም። በሚገርማችሁ ሁኔታ እንደዚህ በመሆኑ በጣም ነው የደነገጠው። እሷም እንግዲህ ደንገጥ ብላ ወደ ኋላ መለስ ብላለች። እሷ በነገራችን ላይ የሚደነግጥ ልብም የሚፈራም ነገር ምንም አይነት ነገር የላትም ማለት ምንም። ምክንያቱም መጀመሪያም ስትል አስባበት ሆነ ብላ ስለሆነ የመጣችው በሚገርም ሁኔታ እንግዲህ ዛሬም እላው ላይ ወጣበታለች ማለት ነው። እንግዲህ አልወጣም ብላ ይሄው ቀናትን አስቆጥራ ወደ ሳምንታት እየሄደች ነው የሚገኘው። ቅድስትም የሷ እዚህ የመቀመጥ ጉዳይ በጣም አሳስቧታል። ምክንያቱም ፍቅሯን እንደሚነጥቃት ገብቷታል ማለት ነው። እንግዲህ ለምን አትወጭም ለምን አትሄጂም ብትላትም አይ ከዚህ ቤትማ አልወጣም ብሩክ ይቅርታ ስላላደረገልኝ ሲጀመር አልወጣም ሄጃ ስለሌለኝ ሲቀጥል ደግሞ እዚሁ ይቅርታ አድርጎልኝ መኖር ነው የምፈልገው አልወጣም ብላለች ማለት ነው። እንግዲህ ብሩክም በባለፈው ሊበድባት ፈልጎ ነበረ። ያው መድብል ተው ብሎ እንግዲህ ከልክሎታል። ያው መጀመሪያ ላይ መድብል ነበረ ያው ተራ እየተገባበዙ እንግዲህ ማስወጣት አልፈለጉም። እዙ ተቀምጣለች ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት ቅድስትና ብሩክ ፍቅር እያጫወታቸው ነበርና እንግዲህ ፍቅሩን እየገለጸላት እያለ እንግዲህ ከንፈሯን ሊሰማጠጋ ሲል ማለት ተጎተታ መጣ። በቃ ማለት ብላ ነበር ያስንትን ያለቻቸው ማለት በቃ የፍቅር መቀስ ነበር የሆነችባቸውና ፍቅራቸውን ነው ያቋረጠቻቸው። በዛም እንግዲህ ምን ሆንሽ ምን ፈለግሽ ብሎ ብሩክ ሲናገራት እንግዲህ አይ እንዲያተሳሳቱ ብዬ ነው አለ ማለት ነው። ደህና አድርገሻል እናት ያው እውነትሽን ነው። እንዳይሳሳቱ ሰይጣን እንዳያሳስታቸው ጥሩ አድርገሻል ዲገላግልሻቸው። ቅናቷ ነው እንጂ ቅናቷ አናቷ ሊደፋት ቅናቷ ማለት ነው ጋይስ።
እንግዲህ በመጨረሻ በሚገርም ሁኔታ በጣም የተናደደው ብሩክ ባክሽ ቤት የለቀሽ ውጭልኝ አሁኑኑ ውጭልኝ በቃ አልፈልግሽም ቢላትም እንግዲህ ቀጥታ ተመልሳ ወደ ዘወዴ የመጣችበት ወይም ወደ ዘወዴ ክላሷ ምሽጓ ገብታለች ማለት ነው። ከዛም እንግዲህ መድብል ምንድነው የሆነ ሐሳብ አምጥቶ ነበረ ለብሩክና ብሩክም እንዴት እያለ ነው ያለው። ሐሳቡ ምንድነው መሰላችሁ? እንግዲህ ማለት ኤፍራታ እንደነገረችኝ ማለት ዝና ተጠቅሞባት ጨርሶ ነው የላካት። ስለዚህ አሁን እቺን ሴትዮ ተጠቅመን የራሳችንን ነገር ማስተካከል እንችላለን እያለው ነበርና ብሩክ ደግሞ በፍጹም አይሆንም፣ እቺ ሰው እዚህ ጋር ተቆየች በቃ እኔንም ማቆሚያ ማስቀመጫ ነው የምታሳጣኝ፣ ስለዚህ እቺ ልጅ ትውጣልኝ በፖሊስ እያለ ነበረ። መድብል እንግዲህ አይ እንደዛ ሳይሆን ለምን የራሳችንን እንትን አንጠቀምባትም ባክች እኮ እውነት ተጸጽታ መስሎ ነው እንዴ የመጣችሁ እኮ ዝና ልኳት ነው የሚሆነው ስትለው አይ እሱንማ ነግራኛለች እኮ ግን ደግሞ እኔ በቃኛ ከዚህ በላይ ማለፍ አልችልም በቃ ይቅርታ አድርጉልኝ እዚሁ መቀመጥ ነው ፈልገው ብላለች። ስለዚህ እሱን እንጠቀምና አንደኛ እንዴት መሰክር ክሱ ላይ እንዴት መሰክር ከዛም ደግሞ ነገሮችን እንዲታግዘን እና ዝና ማንነው አው ዝና ምን እየሰሩ እንደሆነ እንድትከታተልን ይረዳናል። እንደዛ ይሻላል ዝም ብለን ከምን መልሳት ምናምን ነበር ያለው ብሩክ። ያው ምንም አይነት ሐሳብ ማለት ምንም የሷ ጉዳይ ከቤት እንድትወጣለት ነው ሐሳቡና እዚሁ ውላ ካደረች አታስተኛምኝም የራሱ በቃ እዚህ በቃ አታስተኛም እኮ ትንሽ ፊት ከተሰጣት ማለት ትናንት አታቃተም ነበር ያለውና አይ በፍጹም አብሬ ካልተኛው ነው የምትለው ነበር ያለው ብሩክ ፊቱንና ዝንትና መድብል ደግሞ አረ በፍጹም የምን አባቷ ነው ደግሞ የምታገባውማ ቅድስት ነው ግላሁን ለመጠቀሚያችን ትግባ ነበር ያለው ማለት ነው። ብሩክ እንግዲህ አይሆንም አጠገቤ ራሱ ነው እኮ መተታኛው ምን ሆነ ነው ምናምን ሲለው አይ እሱ በፍጹም አይሆንም ለሱም መላናጣም ቀጣይ እንመካከርበታለን፣ መጀመሪያ ግን ይሄኛውን ነገር ማድረግ አለብን ነበር ያለው። እንግዲህ ብሩክም ያው አረ አይሆንም እያለ ቢያንገሸግሸውም የመድብልን ሐሳብ ከመቀበል ወደ ኋላ የሚል አይመስለንም። ቅድስቴን እንግዲህ ነፍሰ ጡር ነሽ ወይ አርግዘሻል ወይ እንዴት ነው ከብሩክ ጋር አብራችሁ አድራችሁ ታውቃላችሁ ወይ ምናምን እያለች እንግዲህ በጣም ብዙ ነገር እየጠየቀቻት ነበረ። ቅድስት ደግሞ እኔ ባለጌ አይደለሁም ጋሽ እንደዛ አይነት ባለጌ አይደለም እኮ እኔ ሲጀመር ሳላገባ ትዳር ሳልመሰርት ዝም ብሎ እንደዚህ አይነት ነገር አለ እንዴ? አንቺ ዝም ብለሽ ነው እንደምታስቢው፣ አንቺ እንደምታስቢው አይደለም ጋሽ ደግሞ ሲጀመር እኔ ጋር ይሄን እንደዛ አይነት ጊዜ የሚያሳልፍበት መች ጊዜ ሰጠሽውና አንቺ መጀመሪያ እዚህ ሆነሽ ሰላሙን ስታሳጭው ነበር፣ ከወጣሽም በኋላ ስታሳድጂው ነበር፣ ከዛም ደግሞ ታስሮ የቆየበትን ታውቂያለሽ። ሶ አሁን ደግሞ አሁንም ይሄው ደግሞ አሁን ረፍ ሲል ተመልሰሽ መጣሽ እና ይሄን ነገር የሚያስብበት ራሱ እኮ ጊዜ የለውም እያለቻት ነበር ቤተሰቦቻችን። በዛም እንግዲህ እሱም እንዲዛ ስትላት በቃ ማነው ደስ ነው ያላት ማለት ነው። ምክንያቱም አብራን እንዳልተኝ ምናምን ስናና ምንም አይነት ግንኙነት የለንም እያልሽ ነው እያለቻት ነበር። አዎ የለንም አንቺ እንደምታስቢው አይደለም ነበር ያለቻት ማለት ነው። ሌላው እንግዲህ ሉላና ሞገስ ያው የገቡበት አጣብቂኝ ነበረ፣ ግን አሁን ሌላ ጥሩ ቻንስ ያገኙ ይመስላል። እሱም እንግዲህ ያንን ሰውየውን ወይም ጠበቃውን የሉላን የላከላት ሪከርድ የተደዋወሉበትን ቮይስ ሪከርዳቸው ሁሉም ነገር ስላለ እሱን በመያዝ በህግ በኩል እሱ ይዛችኋለሁ ቢላቸው እነሱ ደግሞ ለቤተሰቦቹ እና ለሚስቱ ይሄንን ቮይስ እና ቪዲዮ እንልካለን በማለት እሱን ደግሞ ሌላ ማስፈራቸው እንዲጠቀሙበት ለመጠቀሚያ ለማድረግ እያሰቡ ነው ማለት ነው። ይሳካላቸው ይሆን? እሱን በቀጣይ አብረን የምናየው ነው የሚሆነው። ግን እንግዲህ ሞገስ እንደሚሳካለት ነው ተስፋ ያለው። ሉላም ደግሞ አይ እንደዚህ ይሄም አለ እንዴ ብላ እንግዲህ ደስ ብሏታል። በነገራችን ላይ የዘን ሰዓት ስላመለጠች እኔ ራሱ ደስ ነው ያለኝ ያ ሰውዬ እንዳይሆን ሳያደርጋት ማለት ነው። እና እነሱ የሚሳካላቸው ይመስላል። እንግዲህ ዳጣንና መርዞ ደላላውን ይዞ ሞገስ ተፈተፍ እያለ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ።